ነቢያት ጠበቅ የነበረውን ተስፋ ጊዜው ሲደርስ ለጊዜው ለእናት አባቷ የበረከት ስጦታ አድርጎ የሰጠበት ለፍጻሜው ግን ያይን ጠበቅ የነበረውን ተስፋ ፍጻሜ ያገኘበት ለሰው ልጆች ሁሉ ልዩ ስጦታ የሰጠበት ዕለት ነውና ለዚህ ዕለት መድረስ በድንግል ማርያም ልደት ቀን ተሰባስቦ እግዚአብሔርን ማክበር ከልዩ መመረጦች ሁሉ ትልቁ መመረጥ ነውና እንኳን ደስ አላችሁ። ይህንን ልዩ ስጦታችንን አክብረን እንዳንይዝ ልዩ የሆነውን ሀብታችንን ከልባችን አባቶቻችን ፍቅሯን በልቦናችን ጣዕሟን በሕሊናችን በልቦናችን አሳድርብን እያሉ ሁልጊዜ ከጣፋጭ ነገር ሁሉ ስሟ ፍቅሯ ጣፋጭ ሆኖ እንዲኖር ዘወትር የሚለምኗትን እናታችንን ከልባችን ለመንጠቅ ክፉ ጠላታችን በልዩ ልዩ በውስጥም በውጭም እየፈተነን ነው ያለና ይህንን ፈተና እግዚአብሔር ከሕዝባችን ያርቅልን። ቤተ ክርስቲያን የተወጠረችበት ወቅት ነው ወገኖችን። እንዲው ልማድ ሆኖ እንዘምራለን፣ እንስቃለን፣ እንበላለን፣ እንጠጣለን እንጂ በብዙ ተመስጦ በብዙ እንባ ራሳችን የምናይበት ወደ እግዚአብሔር የምንቀርበት ዘመን ነው። ትንሣኤን እንኳን ደስ ብሎን እንዳናከብር ነው የሚያደርጉ። እግዚአብሔርን በደስታ እንዳናመሰግን ነው የሚያደርጉ። እንጀራውን የበሉ በቤቷ ያደጉ እኛው ራሳችን ለራሳችን ጠላት እየሆነ ደስታችን እያራቅነን ነው እንገኛለን። እግዚአብሔር አምላክ ይህንን ክፉ ነገር ያደርግልን፣ ልቦና ይስጥልን። ትልቅ ሰው ሲቀል ጥሩ አይደለም አይደል? ትልቅ ስኩሮ ሲሆን ዳውን የረጅም ሁኜ የሆነ ነገር ማለት ጥሩ አይደለም አይደል? ጥሩ አይደለም። እና ትልቅ ሰው ከሽማግሌ ቡራኬ፣ ምስጋና፣ በረከት ሲተላለፍ ነው ደስ የሚለው። እንዲህ አይነት መንፈራገጡ ለምንም አይጠቅምም። እኛን እንዲሁ ከማሳዘን ስራ እንድንፈታ ከማድረግ ውጭ የሚጠቅመው አንዳችን ነገር ያለንና ለአባቶቻችን ልቦና ይስጠልን፣ ለእኛም ልቦና ይስጠን። ሁላችንም ከመረጋገጥ ተመራርቀን ተደጋግፈን ችልን አባቶቻችን እዚህ ያደረሰዋትን ቤተክርስቲያን አገልግለን እንድንኖር ዘመናችን የተባረከ ይሁን። ይህ ደብር